ጳጳሳት ቁጭ ብላችሁ 6 ሚሊዮን ብር ተዘረፈ። ካህናት ናቸው ካድሬ ናቸው። ጉቦ የሚቀበሉ ካህናት። ህንፃ ስላሴን እኮ የሚጠይቅ ካህን የለንም። ከጳጳስ ጎን አንቆምም። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ውድ የቃለ ቀርን ሚዲያ ቤተሰቦቻችን ለእመቤታችን ለቅድስተ ቅዱሳን ድንግል ማርያም ወርሃዊ በዓል እንኳን አደረሳችሁ አደረሰን። የእመቤታችን ምልጃዋ በረከቷ ረድኤቷ አይለየን፣ ከክፉ ነገር በሙሉ ተጠብቀን። ታመው የተኙ በሆስፒታል በጸበል ስፍራ ያሉ ወገኖቻችንን በሙሉ እግዚአብሔር ያስብልን። ዛሬ መረጃዎች ይዤላችሁ መጥቻለሁ። ከያስኩላችሁ መረጃዎች መካከል ሪል ስቴቱ አስደንግጦናል። በጣም ነው ያስደነገጠን። በሪል ስቴት የተፈጠረው ጉድ ምንድነው የሚለው መረጃ የማቀርብላችሁ ይሆናል። እዚህ ሪል ስቴት ላይ በጣም አስደንጋጭ ነገር ከ7ኛ ፎቅ ተከስቷል። 7ኛ ፎቅ ድረስ የተከሰተው ጉዳይ ምንድነው ነው የኛ ጉዳይ። ስለሱ የማቀርብላችሁ መረጃ ይኖርኛል። ወደ አንድ ዩኒቨርሲቲ ወስዳችኋለሁ። 17 ሚሊዮን ብር ከተማሪዎቹ አጭበረበረ እየተባለ ስለሚነገርለት ዩኒቨርሲቲ ነገር ግን ይሄ ዩኒቨርሲቲ ሲያጭበረበረ ነው ወይስ አይደለም የሚለውን ጉዳይ አብረን የምናየው ይሆናል። በዋናነት ዛሬ የማቀርብላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመንግስት ግብር መክፈል ጀምራለች። ከ6 ሚሊዮን በላይ ብር ለመንግስት ግብር የከፈለውን ደብርም ከነማስረጃው ከነመረጃው ይዤላችሁ መጥቻለሁ። አብራችሁኝ ስትቆዩ ሁሉንም ትሰሙታላችሁ። ታዲያ መንግስት ለደብራት ግብር እየከፈለን በእያንዳንዱ ደብር ግብር እየከፈለ ነው እንዴ ቤተክርስቲያና ገዳማት ላይ አዲሱ የምትሉት ካላችሁን ከፕሮግራሙ አብረን አይተን ምላሽ የምንሰጥበት ይሆናል። ከመሸጋገሪያ በኋላ እንገናኛለን። ይህ የቃለ ቀርን ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር ልታደርጉኝ ጋብዛችኋለሁ። ወደ መሸጋገሪያው ነው። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የዲፕሎማቶች መንደር በሆነችው በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ቅንጡ የመኖሪያ አፓርትመንቶችን በካሬ 71500 ብር ከቴምር ሪል ስቴት ከዚህ ቀደም ባለ 2 መኝታ 80 ካሬ በ9.6 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ9.9 ሚሊዮን ብር ሙሉ ክፍያ በመክፈል የአፓርትመንት ባለቤት ይሆኑ። ቤቶን በ36 ወራት የሚረከቡ ሲሆን ይቅናሽ በአንድ ጊዜ ለሚከፍሉ ደንበኞች ብቻ ነው። ይፍጠኑ። ለ15 ቀናት ብቻ የሚቆይ እንዲሁም በአዋሪ በሚገኘው ሳይታችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ይዘንሎት ቀርበናል። ብልሆች መልካም አጋጣሚን የሚጠቀሙ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። አመሰግናችኋለሁ። የመጀመሪያው መረጃ የሚሆነው ከ7ኛ ፎቅ ላይ የተረፈውን ህፃን ነው ይዤላችሁ መጣ። ይህ ህፃን አዋሪ አካባቢ የሚገኝ ባለ 12 ወለል ህንፃ የኦቪድ ሪል ስቴት ቤቶች ላይ በመስኮት ወጥቶ ተገኝቷል። እንደምታዩት ህፃኑ ህዝብ ተሰብስቦ በጠዋቱ ዛሬ 4 ሰዓት ላይ ማለት ተሰብስቦ ልጁን ወደቀ አልወደቀ እየጠበቀ ነበር። ቤቱ ተቆልፏል። ህፃኑ ልጅ ብቻ ነው ያለው። በመስኮት ወጥቶ እንዴት እንደተጠለጠለ የሚያውቅ የለም። ቤት ውስጥ ሰው የለም። ማድረግ የቻሉት ወጣቶች በቻላቸው ፍጥነት 7ኛ ፎቅ በሩጫ ሄደው
ይሄንን ልጅ ከፍተው እንዳይገቡ በሩ ተዘግቷል፣ ተቆልፏል። በሩን ሰብረው ገብተው ልጁን ከተንጠለጠለበት ፎቅ ላይ አውርደውታል። የ2 ዓመት ህፃን ማለት መረጃውን ያጋራው ጉርሻቲው ብዙዎቹም እያጋሩት ይገኛል። በአዲስ አበባ አዋሬ ኦቪድ ኮሚዲየም የተከሰተ አስደንጋጭ ደግሞ አስደሳች ክስተት ይላል። መዳኑን አስደሳች ሲለው የታየ ጉዳይ ግን እጅግ በጣም አስደንጋጭ ክስተት ነበር። ዛሬ ረፋድ 4 ሰዓት ገደማ አካባቢ በነዋሪ ኦቪድ የገነባው የጋራ መኖሪያ ቤቶች ህንፃ ላይ የመላው ሰፈር ነዋሪዎች አይን ያፈጠጠ ልብን በእጅ የምታስጨብጥ አሳዛኝ አደጋ ተከስቶ ነበር። አንድ ህፃን በምንና እንዴት በመስኮት እንደወጣ ባልታወቀበት ሁኔታ 7ኛው ፎቅ ላይ ተንጠልጥሎ ለበርካታ ደቂቃዎች በሞትና በህይወት መካከል ሆኖ ታይቷል። በስፍራው የነበሩ ነዋሪዎች ሁሉ በድንጋጤ ተውጠውና ተጨንቀው የህፃኑን መውደቅ ይጠባበቁ ነበር። ይሁን እንጂ የሰፈሩ ጀግና ወጣቶች ሁኔታውን በዝምታ አልተመለከቱም። ቤቱ ተቆልፎ ስለነበር በሩን በኃይል ገንጥለው በመግባት ህፃኑ ሳይወድቅ በመተባበር በታምር ከሞት ሊተርፍ ችሏል። ዛሬ በአዋሬ ሰማይ ስር ፈጣሪ ታምርና የወጣቶች ርብርብ አንዲት ንጹህ ነፍስን ታድጓል። ልጆቻችሁን በር ውስጥ ቆልፋችሁ ስለ መስኮት ጥንቃቄ ሳታደርጉ ለምትሄዱ ወላጆች ነው የማስጠንቀቂያ። በራችሁን ወይ ደግሞ ካልቻላችሁ ህፃን ልጅ ካላችሁ መስኮት ርብራ ሳታዘጋጁ ምንም ሰው በሌለበት አንድ ህፃን ልጅ ብቻ ባለበት ቤት ተቆልፎበት እንዴት ልጅ ይሄዳል? እንዴት ጥላችሁ ትሄዳላችሁ? የእናንተ ልጅ አይደለም እንዴ? የማ ልጅ ነው? ከዚህ በላይ ዝርዝር መረጃ አይነገርም እና ዜናዎቹ እነዚህን መረጃዎች ብቻ ነው የሚናገሩት። እኔ ግን አንድ ነገር ሰቀቀኝ። ልጆቻችሁ የሚሰረቁ ወላጆችና ቤተሰቦች፣ ልጆቻችሁ ለአደጋ የሚጋለጡ ቤተሰቦች ከጎረቤት ጋር ከማህበረሰብ ጋር መኖር አለመልመዳችን ይሄ አንደኛው ድጋችን። የኢትዮጵያዊነት እሴት አንደኛው አንዱን ልጅ የሌላው ልጅ የሚያሳድጋል፣ ሌላው ወላጅም የሌላውን ልጅ ያሳድጋል። ዛሬ ይሄ ስለጠፋ በመኖሪያ ቤት ውስጥ በጋራ አፓርትመንት ውስጥ ተቆልፎበት ያለ ህፃን ልጅ ከ7ኛ ፎቅ ተወርውሮ ሊገደል ነበር፣ ሊሞት ነበር። አሁን ልጁ ቢሞት ራሱን አጠፋ ልንለው ነው? ማን ነው የገደለው? በሩን የቆለፉት ወላጆች፣ ጎረቤቶች ማን ልንላቸው? አያችሁ፣ ያለንበት ወቅታዊ ሁኔታ እርስ በርስ እንኳን እንዳንተባበር የሚያደርገን የሆነው ልጄን ኢልኝ ልጅህን ኢልህ የሚባልበት ዘመን አለመኖሩ ይሄ አደጋ ነው። ይሄ የማህበረሰብ እሴት መሸርሸር ማሳያው ነው ለኔ። ኢትዮጵያ ውስጥ በጣም አደጋ የሆነው ነገር ትምህርት ቤት ላይ ተማሪዎች ድሮ እንቀጣ ነበር በእኛ ጊዜ፣ መጠኑ ትንሽ በዛ ቢልም የኛ ይበዛል። አሁን ግን ልጄ ለምን አየህብኝ ገላመጥክብኝ ብሎ ወላጅ ነው ትምህርት ቤት ሄዶ መምህራንን ከሶ ከትምህርት ቤት የሚያስባረረው። በተለይ ግል ትምህርት ቤት ላይ ከሳሽ ወላጆች ናቸው፣ ከሳሽ ተማሪዎች ናቸው። ሲያጠፉ አይቀጡም። ለምን ልጄን አየህብኝ፣ ለምን ልጄን ተቆጣህብኝ፣ ለምን ልጄን ቀጣህብኝ የሚል ቅጣት ብዙ መምህራኖች ሸሽተው ተማሪዎችን መቅጣት ትተዋል። ስለዚህ ተማሪ ሳይቀጣ መስመር ሳይዝ አደብ ሳይዝ እያለፈ ከሄደ ማህበረሰብ እየተሸረሸረ ሄደ። ጎረቤት የጎረቤት ልጁን በፊት ጠብቅልኝ ሲያጠፋ መቅጣት፣ ሌላ ቦታ ጥፋት ቦታ ሳይው መቅጣትና ትክክል አይደለም ብሎ ከወላጅ ጋር ቁጭ አድርጎ መምከር፣ መገሰጽ፣ መቅጣትም የጎረቤትም የማህበረሰብ ኃላፊነት ነበር። አሁን ይሄ የለም። ለዚህ ነው ይሄ ልጅ እዩልኝ የሚል ጎረቤት ስለሌለው በር ቆልፈውበት ሄዱት። ይሄኔ እኮ ስራ ሄዶ ይሆናል። ይሄኔ እኮ የሚጠብቁለት ደሞዝ ከፍለው ሰራተኛ ቀጥሮ ማስተዳደር የማይችሉ ይሆናሉ። ግን የማህበረሰብ እሴታችን ተሸርሽሯል። እሴታችን የኛ እሴት ሰዋዊ እሴታችን ተሸርሽሯልና እችን ነገር ሁላችሁም ብታስቡበት፣ በተለይ የጋራ መኖሪያ ቤቶች የምትኖሩ ወንድሞቻችንና እህቶቻችን በጣም ብታስቡበት። ለልጆቻችሁም አይደለም ለሌላውም ሰው ልጅ መሞት የእናንተ የማህበረሰብ እሴት መሸርሸር አደጋ ነው። አሁን ካላችሁ ጎረቤት ጋር በጣም ጓደኛ ሁኑ፣ ቅርብ ሁኑ፣ ቤተሰብ ሁኑ። ቢያንስ የእነሱን ልጅ ማሳደግ የእናንተ ልጅ ማሳደግ የጋራ ድርሻችሁ ስለሆነ ልጅ ለአንድ ወላጅ ብቻ አያድግም፣ የማህበረሰብም የህዝብም ጭምር ስለሆነ ስለዚህ የእናንተን ኃላፊነት ስትወጡ የሌላውንም ኃላፊነት ጠብቁ ለማለት ፈልጌ ነው። ተረሻ ይሄ ቪዲዮ ደረሰኝ፣ ይሄ ስክሪንሾት ደረሰኝ። ተማሪዎች ናቸው። አይ ቲንክ ሐሰት ከሆነ 17 ሚሊዮን ብር ዘርፏል ነው የምንለው። ሐሰት ከሆነ ካልሆነ ግን ትምህርት ቤቱ የሚያስረዳበት ተማሪዎችን የሚያስረዳበት የራሱ አግባብ ይኖረዋል። ይሄ ፊደሎች የሚለው ገጽ ተማሪዎች የዩኒቨርሲቲ ውስጥ ያላቸው የትስር ገጽ ነው የራሳቸው በቴሌግራም ግሩፕ ላይ የሚጠቀሙበት። አንዱ
ዲኑን አናግሬው ነበር። ስልጣን አይወሰደም ያልወሰደም ይከፍላል ነው ያለው 750 ብር። ጌጅ ኮሌጅ ታህሳስ የመጨረሻ ይፈትነናል። አሁንም ማወራው ስለማን ኮሌጅ እንደሆነ ገባችኋል? ጌጅ ስለሚባል ኮሌጅ ነው። የኮሌጁን ስልክ ሞክሬ ነበር ዛሬ ጠዋት እምቢ ብሎኝ አልሰራልኝ። ባገኛቸው ደስ ይለኝ ነበር። ተማሪዎቹ ደግሞ መረጃው እንዲወጣላቸው ፈልጓል። ወንጀሉ እውነተኛ ወንጀል ከሆነ ትምህርት ሚኒስቴርም ይሄን ተቋም እንዲጠይቀው፣ ሐሰትም ከሆነ ለተማሪዎቹ መረጃውን እንዲያስረዳ በጥብቅ ይፈልጋል። 17 ሚሊዮን ብር ያለምንም አገልግሎት ክፍያ ጠይቆናል ነው ተማሪዎቹ ቅሬታቸው ምን መሰላችሁ? የርቀት ትምህርት ተማሪዎች ናቸው። እዚህ ግሩፕ ላይ 693 ተማሪዎች አሉ። ግሩፑ ላይ የተማሩት ምንድነው? የመውጫ ፈተና ይማራሉ። ዩኒቨርሲቲ ትምህርት ሚኒስቴር አይደለም ህጉን ያጸደቀው 750 ብር የሚከፈለው ለመውጫ ፈተና ትምህርት ሚኒስቴር ያዘጋጀው ፈተና ነው። ትምህርት ቤቱ የራሱን ትምህርትና ፈተና ጥራት ሲያዘጋጅ የትኛውም ትምህርት ቤት በትምህርት ካሪኩለሙ ስርዓት መሰረት ተማሪዎችን ያስተምራል፣ ያስመርቃል። እዚህ ውስጥ ከትምህርት ስርዓት ክፍያ የዘለለ ለፈተና ይሄን ክፈሉ፣ ለእንደዚህ ይሄን ክፈሉ አይልም። ምናልባት የመጨረሻው ፔፐር ማሳያ ለሱ ወቅት ላይ ተጨማሪ ክፍያ እንደሚያስከፍል አውቃለሁ። ብዙ ኮሌጆች እኛም ተምረን አልፈናል። ኮሌጆች ላይ ከፍለን እናውቃለን። ብዙ ኢትዮጵያውያንም የግል ኮሌጅም የመንግስትም ተምረዋል። ከዛ የዘለለ ነገር አያውቁም። የፈተና ተብሎ ልዩ ክፍያ የለም፣ ኖር አያውቅም። ተማሪ አምልጦት ድጋሚ ሊፈተን ሲል ካልሆነ በስተቀር ማለት ነው። አሁን ተማሪዎች ይህንን እያወሩ ነው። የተማሩት የመክፈል ግዴታቸው ነው። ያልተማሩትም ግን የመክፈል ግዴታ የለባቸውም። ግዴታ ነው ካሉ ግን የህግ ባለሙያ ስላናገርኩኝ ምንም እንዳትፈሩ፣ እንደውም ክስ የምናቀርብ ከሆነ እንደሚያሳስራቸው ነገረኝና ስለዚህ አንድ ቀን ተገናኝተን ፒቲሽን ተፈራርመን 5 ሰዎች ሆነን ክሱን መጀመር እንችላለን። ክስ ከመጀመራችን በፊት ቀን ቁርጡንና ሁላችንም ተገናኝተን ፒቲሽን መፈራረም አለብን ብለው ተማሪዎች እየተፈራረሙ ነው። እኔ ያሳያቸዋለሁ። በዚህ ምክንያት ትምህርት ቤቱ የራሱ ገጽ ላይ የርቀት ተማሪ ተፈታኞች የሚሆኑት 7781 ተማሪዎች አሉት። ይኸው ቴሌግራም ገጹ ላይ እንደምታዩት የቁጥር መጠኑ የተማሪዎች እሱም በገለጸው ገጽ ትምህርት ሚኒስቴር በጥር ወር 2018 ዓ.ም የመውጫ ፈተና ይሰጣል። ፈተናውም ለመጀመሪያ ጊዜ የሚወስዱት እጩ ተመራቂዎች ምዝገባ እስከ ታህሳስ 13 ድረስ ይጠናቀቃል። በመሆኑም ተማሪዎች ክፍያቸውን እስከ ታህሳስ 11 ቀን 2018 ዓ.ም ማጠናቀቅ ይጠበቅባቸዋል። ቀኑ አልፏል። ዛሬ ያለነው 21 ላይ ነው። በዚህ ምክንያት በነገራችን ላይ ፈተና ያልተመዘገቡ ተማሪዎች እንዳሉ ጭምጭምታ ሰምቻለሁ። መረጃውን ከላኩልኝ ሰዎች መካከል የተወሰኑት ደግሞ ከፍለው ነው ይሄን ያደረጉት እና ትምህርት ቤቱ በትምህርት ሚኒስቴር ፈተና 17 ሚሊዮን ብር ሊያተርፍ ከኛ ገንዘብ እየሰበሰበ ነው ጥያቄውን ትምህርት ቤቱ ይመልሳል ብዬ ተስፋ አደርጋለሁ። እኛ ጥያቄውን ነው የምናቀርበው። እነዚህ ተማሪዎች በተቋም ደረጃ ምዝገባቸውን በተጠቀሱት ቀናት አድርገው መረጃውን ለትምህርት ሚኒስቴር የሚላክ ሲሆን ተማሪዎች የመውጫ ፈተናውን ለመውሰድ የሚከተሉትን ቅድመ ሁኔታዎች ማሟላት ይጠበቅባቸዋል ይላል። አንደኛ፣ ለፈተና አስተዳደር ለትምህርት ሚኒስቴር የሚከፈል ቅድም እዛ ጋር እንዳልኳችሁ 750 ብር በአዋሽ ባንክ ከፍላችሁ በደረሰኝ ዩዘር ኔም እና ፓስዋርድ ለመውሰድ የምትጠሩትን ይዛችሁ መምጣት ይጠበቅባችኋል ይላል። ይሄ ለተማሪዎቹ የተሰጠ የሚከፍሉት በአዋሽ ባንክ ነው። የሚከፍሉት አካውንት አላቸው። ሁለተኛ፣ በዩኒቨርሲቲ ኮሌጁ የሚሰጠውን የመውጫ ፈተና አንድ ኮሌጅ ራሱን አስተምሮ ሲያስመርቅ የመውጫ ፈተና አያስፈትንም። የሚያስፈትነው የትምህርት ቤቱ ፈተና ነው። የመውጫ ፈተና የሚፈትነው ትምህርት ሚኒስቴር ነው። ይሄ እየተደረገ ከሆነ ከትምህርት አሰራር ስርዓት ውጪ ከሆነ ትምህርት ሚኒስቴር እንዲጠይቀው እንጠይቃለን። ይሄን መረጃ የምናጋራው ተማሪዎችም ቆርጠው ለትምህርት ሚኒስቴር እንዲያደርሱም ጭምር ነው። ካልሆነ ግን ትምህርት ሚኒስቴር እናንተ በምትጠይቁት የመውጫ ፈተና ምክንያት ተማሪዎችን ከዩኒቨርሲቲ ውስጥ አስወጥተው የሚጠይቁ ተማሪዎች አሉ። ገንዘብ የሚጠይቁ ትምህርት ቤቶች አሉ። ከ7781 ተማሪዎች ላይ 750 ብር ለትምህርት ሚኒስቴር ይከፈላል። አባዙት፣ ቁጥሩን ታውቁታላችሁ፣ ወደ ሚሊዮን ብሮች ነው። በዩኒቨርሲቲ ኮሌጅ የሚሰጠውን የመውጫ ፈተና ለስልጠናና ለኦንላይን ፈተና የሚከፈል በዩኒቨርሲቲ ኮሌጅ የሚሰጠውን ፈተና ትምህርት ሚኒስቴር የሚሰጠው ፈተና አለ፣ በዩኒቨርሲቲ ኮሌጅ የሚሰጥ ፈተና አለ። ሁለት የፈተና ክፍያ ነው የሚከፍሉት። ትምህርት ቤቱ ትምህርት ሚኒስቴር የመውጫ ፈተና አትፈትኑም ቢል እንኳን ትምህርት ቤቱ አስፈትኑ የማስመረቅ ግዴታ አለበት። አሁን የሚያስከፍለው የመውጫ ፈተና ብሎ በተጨማሪ በግሉ በራሱ እያስከፈለ ነው። ተማሪዎች ቅሬታ ያለባቸው ይሄን ነው። ስንት እንደሚያስከፍል ጥሩ ነው።
ለኦንላይን ፈተና የሚከፈል 2000 ብር በአዋሽ ባንክ መክፈል ያለባችሁ ሲሆን በታህሳስ መጨረሻ ላይ በኦንላይን ፈተና የምትፈተኑ ይሆናል። ለዚህም ፈተና ዩዘር ኔም እና ፓስወርድ የሚሰጠው ክፍያውን ላጠናቀቀ ብቻ ነው። ሁሉም ተማሪዎች ወርሃዊ ክፍያ መክፈላቸውን የሚያረጋግጥ የፋይናንስ ክሊራንስ ማሟላት የሚጠበቅባቸው መሆኑን እንገልጻለን። መክፈል ያለባችሁ ክፍያ በሙሉ በመክፈል እንድትጠባበቁ እያሳሰብን መቼ ዩዘር ኔም እና ፓስወርድ እንደምትወስዱ የምናሳውቃችሁ ይሆናል ይላል ዩኒቨርሲቲ ኮሌጅ። ይኸው ጌጅ ዩኒቨርሲቲ ስንት ተማሪ አልኳችሁ? 7781 አንዱን ተማሪ ትቼ 7780 ተማሪ በ2000 ብር አባዛውት ስንት ይመጣ? 17,168,000 ብር ይመጣ። እና እናትና አባት ጉልት ቸርችረው ዩኒቨርሲቲ ሳይገባላቸው ቀርቶ በትምህርት ጥራትና በምናምን ፈተና እንዲፈተኑ ልጆቻቸውን አስተምረው ለቁም ነገር ለማብቃት እየጣሩ በወር ከደሞዛቸው ከመንግስት ደሞዛቸው ቀን ሰርተው ከሚለፉበት ትምህርት ቤት እያስተማሩ እናንተ ትምህርት ሚኒስቴር የመውጫ ፈተና እየፈተነ የእናንተ ፈተና ትምህርት ሚኒስቴርን ያስክዳል? አያስክድም አይደል? የእናንተ ትምህርት የኮሌጁ ፈተና መደበኛ ፈተና ነው አይደል? ለምንድነው ተጨማሪ ክፍያ የምታስከፍሉት? ነው ይሄ አሰራር አለ፣ መመሪያ አላችሁ፣ ለጥፉላቸው ለተማሪዎቻችሁ። ሐሰት ነው ብለው ነው ተማሪዎች ወደኛ ያመጡት። እኛም ጥቆማ እየሰጠናችሁ ነው። ትክክል ካልሆነ ትምህርት ሚኒስቴር 17 ሚሊዮን ብር የዘረፈውን ጌጅ ኮሌጅን እንድጠይቁልን፣ ትክክል ከሆነ ግን ህጋዊ አሰራሩን ለተማሪዎች እንድታሳውቋቸውና ቅሬታቸውን በአደባባይ እንዲፈቱ እንድታደርጉልን እንፈልጋለን። ተማሪዎቹን አትርፉልን ወይ ደግሞ ኮሌጁን ጠይቁልን፣ የኛ ጥያቄ። ይሄን መረጃ አጋርቻችኋለሁ። እንግዲህ ጌጅ ዩኒቨርሲቲ ኮሌጅ ተጨማሪ ዩኒቨርሲቲዎች እንዳሉ ሰምቻለሁ። ሌላ ጊዜ እናወራበታለን፣ የትምህርት ሚኒስቴርን ጉዳይና ከትምህርት ተቋማት ጋር ባለው ጉዳይ። ባለሀብቶች ትምህርት ቤት ከፍተው በተማሪዎች ስም ገንዘብ መበዝበዝ ብዙ ጊዜ የሚታወቅ ነገር ነው። የፊሊፐር ትምህርት ቤትን ጉዳይ ነገራችሁ ታውቃላችሁ። የስልጠና ማኑዋል ኤልጂቲቢኪ በሚመለከት የሰጣዋቸው። አሁን ደግሞ በዩኒቨርሲቲ ኮሌጅ ደረጃ ያለን ትምህርት ቤት ከተማሪዎች ላይ በአንድ የፈተና ዙር 17 ሚሊዮን ብር ይዘርፋል። ተማሪዎቹ የተናገሩት እውነት ከሆነ ካልሆነ ዩኒቨርሲቲው የሚያረጋግጠውና መረጃ የሚሰጠው ይሆናል። አብረን የምናየው ይሆናል። እኔ ወደ ቤተክርስቲያን ይዘረፋ ልመጣላችሁ። የዲፕሎማቶች መንደር በሆነችው በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ቅንጡ የመኖሪያ አፓርትመንቶችን በካሬ 71500 ብር ከቴምር ሪል ስቴት ከዚህ ቀደም ባለ 2 መኝታ 80 ካሬ በ9.6 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ9.9 ሚሊዮን ብር ሙሉ ክፍያ በመክፈል የአፓርትመንት ባለቤት ይሆኑ። ቤቶን በ36 ወራት የሚረከቡ ሲሆን ይህ ቅናሽ በአንድ ጊዜ ለሚከፍሉ ደንበኞች ብቻ ነው። ይፍጠኑ። ለ15 ቀናት ብቻ የሚቆይ እንዲሁም በአዋሬ በሚገኘው ሳይታችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ይዘንሎት ቀርበናል። ብልሆች መልካም አጋጣሚን የሚጠቀሙ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ይሄ ደብዳቤ ከኋላ የምታዩት ደብዳቤ በቀን 17 ህዳር ወር ላይ 2018 የተጻፈ ደብዳቤ ነው። ቦሌ ክፍለ ከተማ አነስተኛ ግብር ከፋይ 114/866 2018 ኤዲት የተደረገ ከሆነ አሳውቁን፣ ካልተደረገም ንገሩን። ነገር ግን መረጃዎች በጣም በተደጋጋሚ እያሳዩ ነው። ለኢትዮጵያ ንግድ ባንክ ነው የተጻፈው። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የቦሌ ክፍለ ከተማ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ይላል። የግብር ዕዳ የሚከፈልበትን ለታክስ ዕዳ ማካካሻ እንዲውል ወደ አካውንታችን ገቢ እንዲደረግ ስለመጠየቅ አንድ አሰራር እንጠይቃለን። የመንግስት የትኛውን ቢሮ ከዚያ አካውንት ወደዚያ አካውንት ይዛወርልኝ ብሎ ንግድ ባንክን ማዘዝ ይችላል? የመጀመሪያው ጥያቄ ከፍርድ ቤት ውጭ ይቻላል? የመጀመሪያው። ሁለተኛው ነገር ይሄ ነገር ተደርጎ እዛ ክፍለ ከተማ ላይ በነገራችን ላይ ሰማወር ስለ ቤተ ክርስቲያን የቤተ ክርስቲያኗን አካውንት ይሄ ተደርጎ ዝም ያላችሁ ኃላፊዎች በሙሉ ከኃላፊነታቸው ቢነሱ መርጣለሁ። እኛ በአደባባይ እየተሟገትን ነው። የቤተ ክርስቲያን ገቢ ሲሰበሰብ
እንዲህ እየተደረገ ነው፣ እንዲህ እየተመዘበረ ነው ተብሎ የማህበራዊ ሚዲያ ያልነበረውን አጀንዳ ታውቁታላችሁ። እኛ እንደውም አሳስቷቸዋል ብለን ስንናገር ማህበራዊ ሚዲያ ላይ ወጣው የሐዋሳ የሲዳማ ሀገረ ስብከት ስራ አስኪያጅ ምስክርነት ለመስጠት የሞከሩትን አግባብ አይተናል። እኛ መረጃው ስህተት ነው ብለን አይደለም የተናገርነው። መረጃው የተባለው ግለሰብ አይደለም ነው ያለው። ከዛ የዘለለ ነገር የለውም። ስለዚህ ሰዎች እሱን ብለው ከገለጹት ተሳስተዋል ነው እንጂ ያልነው ከዛ ውጭ የለውም። አሰራሩ 99% ተመሳሳይ ነው። ይህን መረጃ ማውጣት የሚችሉት ኢቨንት ኦርጋናይዘሮች ቤተክርስቲያኗ ብቻ ናቸው። ከዛ ውጭ መረጃውን ማውጣት የሚችል አካል የወጣውን መረጃ ከምዕመን ታቦት ተይዞ ተቆሞ እየተለመነ እየተለቀሰ ከ3-4 ሰዓታት በላይ ቁርባን የቆረበ ሰው አቁማችሁ ገንዘብ እየለመናችሁ እያንዳንዱ ደብር ጧፍ የሚያበራ ዋቶ ዕጣን የሚያጠን ዋቶ የካህናት ቀሚስ ታቶ ቤተክርስቲያኗ ጣራዋ ዝናብ እየዘነበባት ከምዕመን እየተለመነ ቤተክርስቲያን ለማሰራት ሲጣር እዚህ ግን ካዝና ውስጥ ቆልፈውበት ለመንግስት ያዞሩታል። ይሄን ቤተክርስቲያን የሚመኑት ካህናት ናቸው ካድሬ ናቸው? ለዩልን። ካድሬ የታዘዘለት ለቆመለት ዓላማ ይሰራል። ካህናት ለማን ነው የምትሰሩት እናንተ? ቤተክርስቲያን ያዘዘቻችሁ መመሪያ ስርዓትና ህግ አለ። ቤተክርስቲያን ላንብብላችሁ ሙሉንና አነግራችኋለሁ። በጣም ስለሚያንገበግበኝ ነው የምነግራችሁ። የአዲስ አበባ እያንዳንዷ ደብር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስርዓት ፋይናንስ አስተዳደር ብትጠቀም ኖሮ አንድም ደብር ኢትዮጵያ ውስጥ አይለምንም። አሁን እየለመነ ያለው የቤተክርስቲያን አስተዳደርና በመዋቅር ስር ጉቦ የሚቀበሉ ካህናት ስለበዙብን ቤተክርስቲያንን እየዋጧት ስለሆነ ነው። ሙዳየ ምጽዋት እየዘረፉ እኛ እየለመንን ያለ ነው። የተሰቃየ ነው እሱን ነው። የተቸገር ነው እሱን ነው። ቤተክርስቲያን እንዴት እናትርፍ? ህንፃ ስላሴን እኮ የሚጠይቅ ካህን የለንም። ቤተክርስቲያን አስተዳደር እኮ ገንዘብ ሙዳየ ምጽዋት ይለምናል። ለቸገራቸው ቤተክርስቲያኖች አይሸጥም እኮ። ጧፍ ዕጣን በጨረታ ነው የሚሸጠው። የጨረታው ገቢ ማጋ ነው ያለው? ንገሩኝ፣ ማጋ ነው ያለው? አስተዳደሩ ጋር፣ ጸሐፊው ጋር፣ የክፍለ ከተማ ወረዳ ቤተ ክህነት ጋር፣ የአዲስ አበባ ሀገረ ስብከት ስር የሚገኙና ሳንቲም የሚቀበሉ ካህናት ጋር፣ አስተዳደር መዋቅሮች ጋር አይደል? ካህን ይደርሰዋል? አይደርሰው። ምዕመኑ ግን ከዛው እየገዛ ስለት ያስገባል። እናንተ ደግሞ እያወጫችሁ ጨረታ ትሸጣላችሁ። ጎንደር ላይ በሴቶች ውስጥ ልብስ ቅዳሴ የሚያስቀድሱ ካህናትን አይተናል አይደል? ኢትዮጵያ ውስጥ ነው። ሩቅ ምስራቅ ሲያ አይደለም፣ ላቲን አይደለም፣ ኢትዮጵያ ውስጥ ነው። ዕጣን ማጠንት አጥተው ቤተክርስቲያናቸው ዝናብ እየዘነበባቸው ሳርና ፌስታል እያደረጉ አቅቷቸው ጭቃ ወድቆባቸው ተንጋዶባቸው ተንበርክከው በካህናት ልብስ ድንጋይ ተሸክመው የሚለምኑት እኮ ይሄን የመሰለ ብር እናንተ ካዝና ውስጥ አስቀምጣችሁ ለመንግስት እያስገባችሁ ስለሆነ ነው። ላንብብላችሁ ሙሉ መረጃው። በቦሌ ክፍለ ከተማ ወረዳ 7 የሚገኘው የደብረ ምጥማቅ ሰዓሊተ ምሕረት ቅድስት ማርያምና ክርስቶስ ሰምራ ካቴድራል በገቢ ግብር አዋጅ ቁጥር 979/2008 አንቀጽ 13 መሰረት ቤት አከራይቶ ከሚያገኙት ገቢ መክፈል የሚገባቸውን የኪራይ ግብር ባለመክፈላቸው የ2017 በጀት ዓመት የኪራይ ገቢ ግብር ቀርበው እንዲከፍሉ በቀን 9/3/2018 በደብዳቤ ማሳሰቢያ ቢደርሳቸውም የሚጠበቅባቸው ሊወጣው ባለመቻላቸው በፌዴራል ታክስ አስተዳደር አዋጅ ቁጥር 983/2008 መሰረት አንቀጽ 39 ንዑስ አንቀጽ 5 መሰረት በደብረ ምጥማቅ ሰዓሊተ ምሕረት ቅድስት ማርያም እና ክርስቶስ ሰምራ ካቴድራል ስም የተከፈተ የባንክ አካውንት ሂሳብ ቁጥር 1030447555 ለዕዳው ማካካሻ ለመዋል እንድንችል ብር 6,658,968.48 ወደ ኢትዮጵያ ንግድ ባንክ መገናኛ ቅርንጫፍ በቦሌ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ስም ወደ ተከፈተው የባንክ አካውንት ቁጥር 100,50,54,41 ገንዘብ ትራንስፈሩ እንዲደረግልን እንጠይቃለን ብሏል። ይሄ ለኢትዮጵያ ንግድ ባንክ ይጻፍ እና 6 ሚሊዮን ብር አስበልተው እስካሁን አልተናገሩ።
ሲጠየቁ ምን እንዳሉ ልንገራችሁ የተወሰነው። በየአጥቢያዎቹ ተጠይቋል። ሲጠየቁ ምን አደረጉላቸው? በአዲስ አበባ ሀገረ ስብከት በኩል መመሪያ ሲወርድ እናሳውቃለን ብለው ደብዳቤ ጽፈዋል። ለይምሰል ብለው ነው እንጂ የአዲስ አበባ ገቢዎች ጋር ፎቶ ተነስተው ጊዜውን አለፉት። የደረሱበትን አላሳውቁም፣ ዝም። ከዚያስ ገቢዎች የሚከራይ ሱቅ ያላቸውን አጥቢያዎችን አካውንት ማሰስ ያዘ። በሚሊዮን የሚቆጠር ገንዘብ በውዝፍ ግብር ተወሰደ። ሰዎቻችን ድምፃቸውን አጠፉ። ይሄ አስተዳደራዊ ልምሾነት ነው ይላል። በአማን ነጸረ ምን አለበት በአጥቢያዎች የታሰበውን ግብር ማዘግየትም ሆነ ማስቀረት እንዳልቻሉ ቢያሳውቁ። አላሳውቁ። አስተዳደሮች በዚህ ጉዳይ የተጠየቁት ጥያቄ ሀገረ ስብከት አልጠየቁም። ሀገረ ስብከት ከገቢዎች ጋርም ከመንግስትም ጋርም አልተነጋገረችም። ምክንያቱም ቤተክርስቲያን እኔ አንድ ነገር ጀምሬላችሁ ነበር አይደል? ቅዱስ ገብርኤል፣ ቅዱስ ዑራኤልና ኪዳነ ምሕረት ቤተክርስቲያን ስዕል ለማሳል ገንዘብ እንድናሰባስበና ስዕል እንድታስሉ ጠይቄያችሁ ነበር። ምን ገጠመኝ መሰላችሁ? እኔ ደብሩ ማቀው ስለነበረ በአካል ሄድኩኝ። ቤተክርስቲያን ገንዘብ መለመን የለባትም። በአደባባይ ታቦት አቆማ መለመን የለባትም። ስለዚህ የምናረገው ከቻላችሁ እንደው በቅርብ ርቀትም ስለምገኝ ከተወሰነ ጊዜ መምጣት እችላለሁና መጀመሪያ ምዕመኖቿን ትያዝ፣ አስራት በኩራት እንዲያወጡ እናድርግ። ምዕመኖቿን በመያዝ ደግሞ ንስሐ እንዲገቡ ስጋው ደግሞ እንዲቀበሉ እናድርግ ብዬ ተነጋገርኩ። እነሱ ምን አሉኝ መሰላችሁ? እንደሱ ለማድረግ መጀመሪያ ካህናቶቻቸው ዳቧቸውን በእጃቸው መያዛቸው እናረጋግጣለን። ዳቧቸው ማለት የምታከራየው ህንፃ የሚተርፋት ነገር ካለ ደሞዛቸው ደልደል ሲልላቸው ማለት ያኔ ምዕመኑን ይረሱታል። ይሄው ረሱት እኮ 6 ሚሊዮን 600 ምናምን ሺህ ብር አስረክበው ጭጭ አሉ። አንድ ወር ከምናምን ዝም አሉ። መረጃውን በውስጥ አጋልጠው ነው ሰዎች። ሊቃውን ስሙር አላምድ ነው እንዲህ አሉ። የአውሮፓ መንግስታት አብያተ ክርስቲያናት በገንዘብ ይረዳሉ። የኛ ሀገር መንግስት መርዳቱ ቢቀር እንዴት ሙዳየ ምጽዋት ይካፈላል? ወይስ ኃላፊዎቻችን ግብር ከምጽዋት እንካችሁ ብለው ይሆን? ቦታውን አቁመው ምዕመናንን አሰልችተው ተለምኖ ገንዘብ የማይበቃቸው አብያተ ክርስቲያናት በሞሉባት ሀገር ከኮሌጅና ከአብነት ትምህርት ቤት ተመርቀው በየገጠሩ ያለ በቂ ደሞዝ የሚሰቃዩ አገልጋዮች እየራባቸው የሚማሩ ደቀ መዛሙርት በሞሉባት ሀገር ይህን መስማት ከባድ ነው አለ። ትክክል። እኛም የምንጠይቀው ይሄንን በየአውደ ምሕረቱ ገቢ ማሰባሰቢያ ህንፃ ማደሻ እየተባለ የሚለመነው ምዕመን፣ ታቦት ተቁሞ እየተለቀሰ የሚለመነው ምዕመን፣ በአደባባይ ቀሳውስት፣ ካህናት፣ ዲያቆናት፣ ጳጳሳት ቆመው የሚለመንበት ሀገር ቆመን ከቤተ ክርስቲያን ግብር ተቆረጠ። ጳጳስ ቆሞ በለመነው ገንዘብ ግብር ተከፈለ። እሱ የተሰበሰበው ገንዘብ ነው ህንፃ የተሰራበት። በልማት ኮሚቴ ተብሎ ነዋሪው አዋጥቶ ከኑሮው ቀንሶ ከእንጀራው ከልጆቹ ጉሮሮ ቀንሶ አስራቱን አውጥቶ እንደገና መባ ይሆነኛል ብሎ በረከት ይሆነልኛል ብሎ አዋጥቶ ለቤተ ክርስቲያን ማስተዳደር ይበቃል ብሎ ቤተ ክርስቲያን ህንፃ ገንብቶ ገቢ ማስገኛ ይሆናታል፣ ቋሚ ገቢ ይሆናታል ብሎ አስገንብቶ ከሙዳየ ምጽዋት ገንዘብ ተዘረፈ። ጳጳሳት ቁጭ ብላችሁ 6 ሚሊዮን ብር ተዘረፈ። የገጠር አብያተ ክርስቲያናት እናሰራለን ተብሎ በየመድረኩ በየሀገሩ በየሳምንቱ 2 እና 3 ጊዜ ልመና ይለመነ። ታዋቂ ቲክታከሮች፣ ዩቲዩበሮች፣ ፌስቡከሮች፣ አርቲስቶች፣ ዘማሪያን፣ ዲያቆናት፣ ሰባኪያን፣ መድረክ መሪዎች እየተከፈላቸው ሄደው እየለመኑ ቆመው ስቲል ቤተክርስቲያን ገና ደብሯን እንኳን በስርዓት አቁማ ባልጨረሰችበት ሁኔታ ግብር ትከፍላለች። እኔ እንደውም አንዳንድ ጊዜ እሰይ ልል እፈልጋለሁ። እሰይ ደግ አደረጉ ልል እፈልጋለሁ። ለምን መሰላችሁ? አጠገባችሁ ያለውን ደብር ተመልከቱት። የት ልውሰዳችሁ? ቀጨኔ መድኃኔዓለም ወይስ የት ልውሰዳችሁ? ሳሊተ ምሕረት ወይስ ቦሌ መድኃኔዓለም? የት ልውሰዳችሁ? አማኑኤል የት ልውሰዳችሁ? አየር ጤና ኪዳነ ምሕረት፣ ሳር ቤት ገብርኤል፣ ትልልቅ ገዳማት ነው የምወስዳችሁ። የት ልውሰዳችሁ? የት ደብር ልውሰዳችሁ? ቅድስት ሥላሴ፣ መንበረ ቅድስት፣ ምስካየ ኅዙና፣ የት እንሂድ? አማኑኤል
የት እንሂድ? ሁሉ ደብር ላይ ትልልቅ ደብሮች ታውቃላችሁ። አቦ፣ ጃቲ፣ ኪዳነ ምሕረት የት እንውሰዳችሁ? እነዚህ ደብሮች የትኛውን የገጠር ደብር ሲረዱ ታውቃላችሁ? የትኛውን ገጠር ሲቋቋም ሲረዱ አይታችሁ ታውቃላችሁ? የትኛው መድረክ ላይ ጳጳሳት ለቤተ ክርስቲያን ገቢ ሲያዋጡ አይታችሁ ታውቃላችሁ? ለዓለም ጉዳይ ሲሆን ሲያዋጡ አይታችሁ አታውቁም? ለመቄዶንያ 500 ሺህ ብር ለእንትን ምናምን ሺህ ብር ለምናምን ሲያዋጡ እንሰማለን። ቤተ ክርስቲያን ግን እየፈረሰች ካህናት ቆሞ መቀደስ እያቃታቸው ያቺ ቤተ ክርስቲያን ላይ የሚያዋጣ ጳጳስ የማታገኙ የሚያዋጣም ሀገረ ስብከት የማታገኙ የተወሰኑ ጳጳሳትን አይቻለሁ። ጥቂት ጊዜ እንደው መካድም አይሆንብኝ ጭፍልቅ አድርጌ ሁሉንም አልናገራቸው እና እኛ የምንሻኮተው ገንዘብ ስለሚያሰባስቡ ሰዎች ነው። ነገራችን ላይ ችግር የለም አይደል? ችግር አለ፣ በደንብ አለ፣ ወፍራ ያውም ጠጠር ያለ የንስሐ ጊዜ የሚያስፈልገዋል። ላልተወሰነ ጊዜ መቆም ያለበት ጉዳይ አለ። መቆም ያለበት ጉዳይ በቀጥታ ከህንፃ ስላሴ በላይ ህንፃ ቤተክርስቲያን አቁመን ምንል ሰዎች አለ። ህንፃ ስላሴ ማለት እኔና እናንተ ነን። እኔና እናንተ እየሞትን እኔና እናንተ ጎዳና ላይ ወድቀን ስለ ህንፃ የምናስብ ሰዎች አለን። ስለ ህንፃ የምንሰብክ መምህራን አለን። ስለ ህንፃ የቆምን ጳጳሳት አለን። ስለ ህንፃ የምንሰራ ሰዎች አለን ቤተክርስቲያን ውስጥ። ስለ ድንጋይ ማለት ድንጋይ በድንጋይ ላይ ለማነባበር የምንጥራለን። ከወደቀበት አንስተን አቁመን የሚቀድስ ስጋው ደግሞ የሚቀበል ንስሐ የሚገባ ቆሞ የሚሰራ ክርስቲያን ማፍራት አቅቶን እኛ በገንዘብ እንባላለን። አዎ ወንጀል አለብን። አዎ ኃጢአት አለብን። አዎ በደል አለብን። እኔ እንደው እናንተ ፊት ቆም የምናገረው ስራ የሆኑ እንጂ የኔ ኃጢአት እንደው ቢነገራችሁ እውነት እናንተ ፊት የሚያቆም ይመስላችኋል? እውነት እግዚአብሔርን ተውኝ፣ እሱን አትጠይቁኝ። እናንተ ፊትስ የመቆም አቅም አለኝ እኔ በሰውነቴ? ይሄ ማለት እያንዳንዳችን ራሳችን ብንመለከት ከዚህ በላይ ነው። ቅዱስ አድርገን የምንገልጽ ጳጳሳት፣ ቅዱስ አድርገን የምንቀስ መምህራን፣ ቅዱስ አድርገን የምንገልጽ በዚህ ጉዳይ ላይ የምንንቀሳቀስ ሰዎች መቆም አለብን። ቤተ ክርስቲያን በአደባባይ ያዘረፉት በቤተ ክርስቲያን መዋቅር ውስጥ ያሉ የገጠሯን ካህናት የማይመለከቱ የወጡበትን አብነት ትምህርት ቤት የማይመለከቱ የኋላቸውን ቆሻሻ ብለው የሚቆጥሩ በገንዘብ የተደለሉ እግዚአብሔርን የማያመልኩ ካህናት ናቸው። ይሄ አደባባይ ምስክር ነው። ይሄው ማስረጃው በደብዳቤ። ለዚህ ጉዳይ ብፁዕ አቡነ ሳዊሮስ ምን አሉ? በዚህ ጉዳይ ብፁዕ አቡነ ሪያቆስ ምን አሉ? ህዳር እኮ ነው የወጣው፣ ህዳር 17 አንድ ወር አለፈው እኮ። ታኅሳስ 1 ላይ ነው ዛሬ ያለነው እመቤታችን ላይ። አንድ ወር ሙሉ ብፁዕ ሊቀ ጳጳሱ አያውቁትም? ካወቁትስ እንዲህ አይነት ነገሮች እንዲቆም ምን አደረጉ? የአዲስ አበባ ገቢዎች ጽሕፈት ቤት አለ። ቤተክርስቲያን የራሱ አስተዳደር አላት፣ መዋቅር አላት። ቅዱስ ሲኖዶስ አለ። የተቸገሩ ቤተክርስቲያኖች አሉ። ለነገሩ ጳጳሳት የሚጠይቁት እኮ አውሮፕላን ማረፊያ ይሰራልን ብለው፣ መኪና ይቀርልን፣ ቤት ይቀርልን፣ የአሮጌ መኪና ነው ባለፈው ቦታ ይቀርልን ብለው። ልክ ናችሁ። ግቢ ነው የምታጸዱት እናንተ፣ ቤተክርስቲያን አይደለም። ግቢ ነው የምታጸዱ። ግብር ከፍላ የምትቆም ቤተክርስቲያን እየሰራችሁ ነው። አዎ የምታከራዩት እታች ላለው ገጠር በምስራቅ በሰሜኑም በደቡብም በምዕራቡም ላለው ገጠር እንደምትሰሩ ማስመስከር ማስረጃ ማቅረብ ይገባቸዋል። እያንዳንዱ ደብር ከምዕመኑ በአስራት በኩራት ብቻ እንዲኖር መደረግ ይገባዋል። እኛም ወደፊት ከመንግስት ጋር ልንቆም ነው ማለት ነው። በዚህ ሁኔታችሁ ዝም ካላችሁ፣ ካልተንቀሳቀሳችሁ፣ ደብር ካልረዳችሁ፣ ገጠር እንደውም በአደባባይ በዩቲዩብ በቲክቶክ መለመን የለበት። መጠየቅ ያለበት ካሁን በኋላ አዲስ አበባ የሚገኝ ደብር አንዷን ገጠር ደብር ማሰራት አለበት። ቆሙ ትልልቅ ደብር ናዝሬት ላይ የሚገኝ ደብር ሄዶ ማሰራት አለበት። ናዝሬት ላይ ህንፃ ይለመናል አይደለም? አንድ ህንፃ ሊገዛ ተብሎ ለገብርኤል እና የቤተ ክህነቱ ገንዘብ ምን ይሰራል? ለማን ነው የተቀመጠ? ተገዝቶ ለምንድን ነው ተከራይቶ ገቢ በጊዜው የማይመለሰው? አያችሁ፣ እግዚአብሔርን ነው እያመለክን ያለ ነው ወይስ ገንዘብ ነው እያመለክን ያለ ነው? ገንዘቡን እየጠበቀ ነው። አጃቢ ነን እኛ። ገንዘብ እኮ መገልገያ ነው፣ ተራ ነገር ነው። ምዕመኑ አስራቱን እኔ ከተማ ውስጥ እንዳይወጣ እየጠየቅኩ ነው። ከዚህ በኋላ ወደ ገጠር ያውጣ፣ ገጠር ያውጣ፣ አስራቱን ወደ ገጠር ያውጣ። ከተማ ውስጥ ያላችሁና በቅርብ የምትገኙ አውጡ። እኔ ግን የገጠር ቤተክርስቲያን ላይ እኔም ነጋሽም ከዚህ በኋላ የምንሰራው በቋሚ ገጠር አብያተ ክርስቲያን ላይ አስራቱን ሰው እንዲያወጣ ቤተክርስቲያኗን መረጃና ማስረጃ አይተን ያመንባቸውን መረጃዎች ተራ በተራ ይዘን
ቪዲዮ እየሰራን ፕሮግራም እየሰራን እያቀረብን እናንተ አስራታችሁን ቤተክርስቲያን መስራቱን ምድራዊ ምጽዋት ማስገባቱን እዛ የሚገኝ የንዋየ ቅድሳት ማስገባቱን ቤተክርስቲያን ማንጹንም በጋራ እዛ እንሰራለን። እዚያ እንሰራ ይቅርብን። እኔ አንድ ነገር ልንገራችሁ። አንድ ቤተክርስቲያን ለመታደስ 150 ሚሊዮን ብር የተጠየቀበት ስብሰባ ላይ ተገኝቼ ነበር። በአካል እዚሁ ነው፣ ስሙን አልነግራችሁም። ደብሩ ተገኝቼ በአካል ከጋዜጠኞች ጋርና ከዛ ማህበራዊ ሚዲያ ከሚያስተላልፉት ጋር ተወያየ እና 150 ሚሊዮን ብር አሉና ምኑ ነው 150 ሚሊዮን ብር? ለማደስ እኮ ነው፣ ለመስራትም እኮ 150 ሚሊዮን ብር ይበቃል አልኩ እና በዛ ብሩ ብዬ ነው የጠየቅኩት። በኔ ቤት የድሮ ነገር ነው፣ ቀድሞ የሚሰራው በድሮ ተመስሎ ነው፣ ብዙ የሚቦካ ነገር አለው፣ ብዙ እንደነበረው ነገር ማድረግ አለው፣ ቱሪስት የሚጎበኘው ነው ተባለና አልተዋጠልኝምና መጣው። ከዛን ከወዳጄ ከወንድሜ ከነጋሽ ጋር ተነጋገረ። አላመንኩበት እና ቀረው ቃለ ቀርን ቀረ። ነጋሻው ስላላየው ቦታው ላይ በሉንታ ሄደና በአካል ሲያየው የተጠየቀው 200 ሚሊዮን ብር ነው በአደባባይ። እኔ በአካል ሲሄድ የተጠየቀውና እንዲገባ የታሰበው በነገራችን የ4 ቀን ልዩነት ነው። 150 ሚሊዮን ብር አቅደው ነው የመጡት ያናገሩ። የፕሮግራሙ ዕለት ግን 200 ሚሊዮን ብር ነው የመጣው። ከዛን ገቢ ማሰባሰብ የሚባል ጉዳይ ውስጥ ፈጽሞ ላልገባ ወሰንኩ። ምክንያቱም ያስፈራል። ገንዘቡን አምልከው እንደሚያሰባስቡም ያስታውቃል። ስለዚህ ፈራል። ቤተ ክህነት ያላችሁ ሰዎች አትፈሩም ስለ ገንዘብ። አሁን የገጠሯ ቤተክርስቲያን አታሳዘናችሁም? ለእናንተ የኛ ጉዳይ አሁን ከሱ ጋር ከከተማ እንውጣ፣ ገጠር ቤተክርስቲያናችንን እናንጽ፣ እሷ እንመለስ። ቤተክርስቲያን ያዘረፉት በጳጳሳት ልመና፣ በካህናት ልመና፣ በምዕመናን ሙዳየ ምጽዋት ታቦት ቆሞ የተለመነ ገንዘብ ይኸው ለመንግስት ግብር ገቢ ይሆናል። በጣም ነው የምታሳፍሩት። ሌላ ምንም አላችሁ? የዛሬን ቆይቴ ማፈሬን ልገልጽላችሁ ነው ያቀረብኩት። እዚህ የምትታዩ ብፁዓን ሊቃነ ጳጳሳት ሁላችሁ ለዚህ ጉዳይ ባለቤት ናችሁ። ቅዱስ ሲኖዶስ በሙሉ ባለቤት ናችሁ። በተለይ አዲስ አበባ ሀገረ ስብከት የዚህ ጉዳይ ባለቤት ነው። ብፁዕ አቡነ ሕርያቆስ ለምን ዝም እንዳሉ አላውቅም። እየሰሩበት ከሆነም አላውቅም። መረጃው የለኝም። ካሉ ያሳውቁ። ምክንያቱም እኛ ምንጊዜም ከቤተ ክርስቲያናችን ጎን እንቆማለን። ከሰው ጎን አንቆምም፣ ከቤተ ክርስቲያን ጎን። ከጳጳስ ጎን አንቆምም፣ ከቤተ ክርስቲያን ጎን። እናንተ ከቤተ ክርስቲያን ጎን ቁሙልን፣ እኛ ከእናንተ ጎን እንቆማለን። ሰናይቅ እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።